እድሜያቸው ከ5 ዓመት በላይ የሆኑ ህጻናት የሚኖሩ የፀጉር አይነት ምን ብናደርገው ለእድገት ጥሩ ይሆናል የሚለውን ነው የምናየው። ጎልያድ ሚካኤል ነኝ፣ ኢንተርናሽናል የቢዩቲ ባለሙያ። ምንድነው ማድረግ ያለብን በዚህ ሰዓት ላይ? ያው የኛ ሀገር ፀጉሮች ትክክለኛው ፀጉር ሊወጡ የሚችሉባቸው ጊዜያቶች ናቸው። በዚህ ሰዓት ላይ ፀጉሩ የመድረቅ፣ ፀጉሩ የመሰባበር፣ ፀጉሩ ጫፍ የማውጣት ነገሮች ስለሚኖሩት ምን ብናደርገው ይሻላል? አንደኛ በየ2 ወሩ እየጠበቁ ጫፍጫፉን መቁረጥ። ሁለተኛ ደረጃ ሹሩባ በምንሰራበት ሰዓት ከሳምንት በላይ ባይቆይ ይመከራል። ሶስተኛ የምንጠቀምባቸውን ሻምፖዎች፣ የምንጠቀምባቸውን ኮንዲሽነሮች ሰልፌት የሌለው ፓራቤን የሌለው ጥሩ አይነት ፀጉር ሊያፍታታ በሚችል ሁኔታ ሻምፖዎችን መጠቀም አለብን። ያው ከዚህ በፊትም ያለውን ቪዲዮችን እንዳያችሁት ሳሙና በምንም አይነት ለፀጉር ስለማይመከር ያንን ማወቅ አለባችሁ። ኦይሎች የምንጠቀም ከሆነ የምንጠቀምባቸው ኦይሎች ከባለሙያ ጋር ተመካክራችሁ የትኛውን አይነት ኦይል ለስከልፓቸው መጠቀም እንዳለባችሁ ማወቅ አለባችሁ። ሌላው በማንኛውም ሰዓት ምንም ነገር ስትፈልጉ ከባለሙያ ጋር ተመካክራችሁ እኛም ጋር መምጣት ትችላላችሁ። ምን ብናደርግ ፀጉራቸው ጥሩ ይሆናል የሚለውን ነገር በደንብ አይተን ስከልፓቸውንም አይተን ያሉትን ነገሮች ልናማክራችሁ እንችላለን።